እንዴ ምን ልታደርጊ ነው? ለዴቭ መናገር አለብኝ። አንድ ጊዜ እኮ ተነጋገርን። ከደቂቃዎች በኋላ የሀብት ማማ ላይ ትቀመጫለሽ። ከዛ በኋላ ደግሞ ዳዊት እንዴት መካስ እንዳለብሽ ታስቢያለሽ። እኔ ግን ሰውየው ፊት በተባለው ሰዓት የተባለው ቦታ ደርሰናል። እንዴት ነሽ? አለምታው አስነሳና ደደው ሮዛ ባንቴሮ ለዘላለም አሸልቧል። ጽዋሽን አንስተሽ ደስታሽን አጣጥሚ። ለስሬ አደጋ እስከሆንክ ድረስ ደጋግመህ ብትነሳ ደጋግሜ አጠፋለሁ። አዝናለሁ አብሮ አደጌ የመጀመሪያ ሰላም ጤና ይስጥልኝ ውድ የትንሿ ሙሽራ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ መጣችሁ። የሮዛ ክፋት እንግዲህ ከቀን ቀን እየተባባሰ መጥቷል። ባሏንም መክዳትን እንደ ጀብድ እየቆጠረች ትገኛለች። እንግዲህ ባሳለፍነው በክፍል 13 ላይ ሉሊትን ለዛ ለባለጸጋ ሰውዬ ለመሸጥና ዳጎስ ያለ ገንዘብ ለማግኘት ከአንድ ማፊያ ጋር ተዋውላ ነበር እንግዲህ። እናም እንግዲህ በዛ ስራ ላይ እንቅፋት የሚሆንባቸው የቀድሞ ባለቤቷ ባይንቶዌር እንደሆነ ነግረው ነበር። ሰውየው ደግሞ ይሄ ስራ እንዲበላሽበት ስላልፈለገ ባይንቶዌር ሊገለው ይፈልግና ይከታተለው ስለነበረ ባይንቶዌር ደግሞ የሮዛ ያሁን ባለቤቷ ጋር በመደወል ስለ ሮዛ ብዙ የምነግር ሚስጥሮች አሉ፣ ሮዛን አታውቃትም እና እኔን ማግኘት አለብህ፣ ነገር ግን ፖሊስ ይዘህ እንዳትመጣ ይለዋል። ዴቭም እንግዲህ ግራ በመጋባት ምንድነው ስለ ሮዛ የምትነግረኝ የተደበቁ ነገሮች ሲለው በአካል ከመጣ ማታ እዚህ ቦታ ትመጣና እነግርሃለሁ፣ ፖሊስ ካስከተልክ ግን ምንም የምነግር ነገር የለም ብሎ ይነግረዋል። ዴቭም እንግዲህ ያንን ሰዓት ጠብቆ ወደዛ ቦታ ያመራል። እናም እየደወለለት እያለ ነበር ያ ማፊያው ማለት ነው ከሮዛ ጋር የሚሰራው ወይም ደግሞ ሉሊትን ልሸጥለት እየተስማማች ያለው ሰውዬ ከኋላ ይመጣና ባይንቶዌርን ያንቀዋል። በእንትን ነበር እንደውም በምንድነው በከረባት ነበር አንቆት። እንግዲህ ባይንቶዌር ደግሞ በጣም ወንጀልን የተለማመደ ሲስተምን የተለማመደ ሰው ነው ለካ። እና እንግዲህ ልክ እንደሞተ ሰው ሆኖ ድርቅ ይላል ሰውየው ንቅ ሲያደርገው ማለት ነው። እናም ያ ሰውዬ እንግዲህ ገድየዋለሁኝ በዴቪ ማህኛም ብሎ ትቶት ላሽ ይላል። ነገር ግን ሰውየው ውሸቱን ነበር እንደዛ ያለው፣ አልታነቀም ነበር በጭራሽ። ሁላችንም እንደሞተ ነበር ያሰብነው፣ ነገር ግን አልሞተም። እሱ ግን ደውሎ ለሮዛ እንኳን ደስ አለሽ፣ የዘላለም እየተከተለ የሚያሰቃይሽ የቀድሞ ባለቤት ባይንቶዌር ለአንዴና ለመጨረሻ ጊዜ ተወግዶልሻል ይላታል። እሷም በደስታ ጽዋዋን ማንሳት ትጀምራለች። ጭራሽ ወይን በማዘጋጀት ባሏ ከውጭ ሲመጣ ባልየው ባይንቶዌርን ፈልጎት ደውሎለትም ሲያጣው ወደ ቤት ተናዶ ይመለሳል። ምክንያቱም ቀን ላይ የነገረው ነገር አለ፣ ስለ ባለቤት የማታውቀው ብዙ ሚስጥር አለ፣ ስለ ሮዛ ድብቅ ሚስጥሮች ነው ያለው። እናም ዴቭ በዚህ ስሜት ተናዶ ምንድነው እያለ ግራ ገብቶት ወደ ቤት ሲመጣ ሮዛ ደግሞ የሱን መሞት ደስታ እያከበረች ባሏ ሲመጣ ጥዋ እንትን ይሄ ምንድነው የሚጠጣ ነገር ምናምን ቀርታለች። ዴቭ ለራሱ በጣም ተናዷል በሆነበት ነገር፣ ግራ ገብቶታል። ሚስቴች ሴት ማናት አለ፣ ሚስጥሯስ ምንድነው በማለት ግራ በመጋባት ስሜት ወደዛ እሷ ወደ አዘጋጀችው ቦታ ብትጋብዘውም እሱ ግን አልፈልግም ብሎ ጭራሽ የቀዳችውን ወይን ይደፋባታል። ከዛም እስኪ ማነሽ አንቺ ንገሪ ስላንቺ ማለት ጀመረ ዴቭ። እሷም ግራ ገባት። ምን ማለት ነው? ምንድነው የደበቅሽ ንገሪኝ እያሉ ሲጨቃጨቁ እሷ ግን እንደ ቀድሞዋ ማለት ነው ማባበል ጀመረች። እኔ ካንተ
ምን እደብቃለሁ ለምንድን ነው እንደዚህ ምትነያለች ጭራሽ እሷን በመጠራጠሩ እንዲቆጭ አይነት ንግግር ብትናገርም ዴቭ ግን ሊቀበላት አልፈለገም። ምክንያቱም አስመሳይ ሴት እንደሆነች አሁን አይኑን እየገለጠ ነው። የሚያሳዝነው ነገር እሷ እንደዛ ሞቷን ብላ በደስታ ጮቤ የረገጠችለት የቀድሞ ባለቤቷ ባይንተዌር ውሸቱን ነበረ የሞተ መስሎ ሰውየው ትቶት እንዲሄድ ያደረገው። ከዛም ግን እንደገና እንዳልሞተ ለማሳየት ያን ሰውዬ ያደባው ጀመረ። እናም እንግዲህ ጨለማን ተገና አድርጎ ያ ሊገለው አንቆት የነበረን ሰውዬ ከሮዛ ጋር እየሰራ ያለው ማፊያው ሰውዬ ማለት ነው። ወይም ደግሞ ሉሊትን ለአንድ ሽማግሌ ለባለ ሀብት ሽማግሌ ሊሸጧት እየተደራደሩ ያሉ ሰዎች ናቸው። እናም ባይንተዌር በጨለማ ያን ሰውዬ እንቃርጎ በጩቤ ይወጋዋል ማለት ነው። እናም ሮዛ ሞቷን ብላ እንግዲህ ሚስጥሬ ሁሉ ተዳፍኖ ቀረ ብላ ነበረ። እናም እንግዲህ ያ ሰውዬ ሲያገኛት ምን አላት? ደውሎ ባይንተዌር በህይወት አለ አላት። ስለዚህ ከዚህ በኋላ ይሄ ሚስጥርሽ ሁሉ ይጋለጣል። ባለቤትሽ ዴቭ ሚስጥርሽን ሁሉ ያወቀ ቀን ከቤታሽ ቀንጥሮ ይወረውርሻል። ስለዚህ ሉሊትን ቶሎ ለኔ ላመጣው ሰውዬ ሽጫትና ዳጎስ ያለ ገንዘብ ህይወትሽን የምትመሪበት መተማመኛ ገንዘብ ያዥ። ዴቭ አያዋጣሽም። አሁን ላይ ትዳርሽ አደጋ ላይ ነው ይላታል። ሮዛም እንግዲህ የመጣላት ሀሳብ ያንኑ መስማማት ነበረ። ባልየው ግን አላመናትም። ዴቭ ደጋግሞ ምን እንደተፈጠረ ቢጠይቃትም እሷ ግን እንዴት እኔን ሚስትን ትጠረጥረኛለህ እያለች ታሞኘው ጀመረ። ዴቭ ግን አልተዋጠለትም። አሁንም እየተከታተላት ነው። ነገር ግን የሚያሳዝነውና የሚያናድደው ነገር ልጅቷን እንግዲህ አሳልፈው ለማይታወቅ ሰው እየሰጧት ነው። ሮዛ ዳጎስ ያለ ገንዘብ በመቀበል ሉሊትን በጨለማ አውጥታ ለዛ ሰው ይሽጣታለች። እንግዲህ ሮዛ የቀድሞ ባለቤቷ በህይወት እንዳለ ልክ ሲነግራት ነበረ ሁሉ ነገሯ እንደፈራረሰ ትዳሯ ህይወቷ ሁሉ እንደተበላሸ የገባት። እንደምታዩት እዚህ ጋር በጣም ደንግጣለች። ባይንተዌር አልሞተም በህይወት አለ። እውነትም የድመት ነፍስ ነው ያለው ባለቤትሽ ይላታል። እናም በመደንገጥ እንግዲህ ማድረግ ያለባት ሉሊትን ሽጣ ገንዘብ ማግኘት ነው። እና እንግዲህ ይሄን ነገር ደግሞ ሉሊት ለዴቭ መናገር ፈለገች። እዚህ ቀደም አረብ ሀገር ልልክሽ ነው የቤተሰቦችሽን ጎዶሎ ትሞያለሽ ብላ ለማይታወቁ ሰዎች እንደሸጠቻት ስላወቀች በአሁኑም እንደዛ አይነት ነገር እንዳይፈጠር ብላ ለዴቭ ልትነግረው ትፈልጋለች። እናም ለዴቭ እንግዲህ ስለ አባቷ ጓደኛ ስለዛ ሰውዬ ስለዛ ሽማግሌ እያናገረችው ነበር። ልትነግረው ስትል ግን ድንገት ሮዛ ትመጣና ወሬውን ታቋርጣትና ባሏ ወደ ውስጥ ገብቶ ሻወር እንዲወስድ እና ደግሞ በጣም እንደምትወደው አስመሰለች። ባልየውም ግራ እስኪገባው እኔም እኮ እወድሻለሁ ምን ሆነሽ ነው ቢላትም በተለየ ዛሬ ግን እንዳይጠራጠራት በጣም እንደምትወደው ደጋግማ በመንገር ሻወር ውሰድ ብላ ወደ ውስጥ ታስገባውና ሉሊትን ለምንድን ነው የምትነግሪው ትላታለች። ሉሊትም ይሄን ነገር ዴቭ ማወቅ አለበት ከሱ ደብቅ አይሆንም ብትላትም ሮዛ ግን እንደዛ አታድርጊ ዴቭ አይፈቅድልሽም። ስለዚህ ቶሎ ሂደሽ የሚያስፈልግሽን ነገር አግኚ ወይም ደግሞ በቤተሰቦቿ ችግር አሳቧ ማለት ነው። ሰውየው ግን ለሚስትነቱ ወይም ስለሌላ ነገር ሳይሆን ከቤተሰቦች ጋር እንድታስታርቂውና የቀድሞ ሰላማቸው እንዲመለስ ስለፈለገ ነው በማለት ሉሊትን እንግዲህ ታባብላታለች። ሉሊትም በሷ ሀሳብ ተስማምታ ጧት ላይ ነበረ ገና ሳይነጋ ይነሱና ወደ እዛ ቦታ አብረን ነው ከኔ ጋር ነሽ እኮ ትላትና ይዛት ትሄዳለች። ሉሊትም አምናት ተከትላት ትሄዳለች። ከዛ ከደረሱ በኋላ ሉሊት እኔ ግን ፈርቻለሁ ዴቭ ጋር ልደውል ስልኩን ስጪኝ ስትላት አይሆንም አትደውይም እኔ እኮ አለው አብሬሽ ሰዎቹ እዚህ ነው የቀጠሩን እዚህ ይመጣሉ አለቻት። የገቡበት ታክሲ ነበረ። ከዛ ግን ትንሽ እንደተራመዱ ያ ማፊያው ሰውዬ ይመጣል። ባይንተዌርን ሊገለው የነበረ ወይም ደግሞ ከሮዛ ጋር እየሰራ ያለው ሰውዬ ማለት ነው። ለሽማግሌው የሚሰራው ነው በነገራችሁ ላይ። እና እንግዲህ ድንገት ይመጣና ሮዛ ትወርዳለች ከመኪናው። እሱ ይገባና ታክሲውን ንዳው ይለዋል። እንደዚህ አድርጋ ሽጣታለች ማለት ነው። ማንነታቸው ለማይታወቁ ሰዎች። የሚገርመው ነገር እሱ አይደለም ባይንተዌር የቀድሞ ባለቤቷ ይህን ሴሯን ሁሉ ያውቃል። ስለዚህ ለዴቪን ነገር ደውሎ ሉሊትን እንደሸጠቻት መንገር አለበት። የትም እንደጣለቻት ትወልዳታለች ማለት ነው። ዴቭ ግን ሞኝ ነው። ከአንዴም ሁለቴ እንግዲህ
ሴትዋ እንደዛ ድራማዎች ልጅቷ ላይ ስትሰራ እንዴት እንደማያስተውል አላውቅም። ነገር ግን ያሁኑ ግን ትንሽ መረር ያለ ነው። ምናልባትም ዴቭን እስከ ሞት ድረስም ሊያደርሰው ይችላል። ልጅቷ ሄዳለች ተጭና ማታቀው ቦታ በታክሲ ታፍና ነው የተወሰደችው። እንደዚህ አድርጋ እንግዲህ ሮዛ በመጨረሻ ያችን ትንሽዬ ልጅ አሳልፋ ለአውሬዎች ሰጥታለች። እውነት ለመናገር ከሆነ ባሏ በቀጣይ እሷ ላይ ምን አይነት እርምጃ ሊወስድ ይችላል? እሷ እንዳደረገችው ደግሞ ሳይውል ሳያድር ይሰማል። በአይተዌር ስለበደለችውና ልታስገድለውም ስለሞከረች ቀጥታ ማንነቷን ነው ደውሎ ለባሏ የሚነግረው። ሮዛ ተመልሳ እዛ ቤት የምትገባ አይመስለኝም። ነገር ግን ሉሊትስ ማን ሊያድናት ይችላል? ምናልባት ዴቭ ራሱንም ቢሆን አደጋ ላይ ጥሎ ያድናታል። ሴትዋ ግን በጣም የተረገመች ናት። ባሏ ጋር ምንም ነገር ሳታጣ በክፋትና በተንኮል እንግዲህ ያዛች ህፃን ልጅ ላይ እንደዚህ ስላደረገች በጣም ታሳዝናለች። ምን አይነት ይቅርታም ሊያደርግላት አይችልም ባሏ ብዬ አስባለሁ። የኔ ተወዳጆች በክፍል 15 እስከምንገናኝ ቸር ቆዩልኝ።